ሰላም ዩቲዩብ እንዴት ናችሁ? ኢንጂነር ቅንነት ነኝ። አሁንም ተመልሼ መጥቻለሁ። በሌላ ምክር ነው የመጣሁት። ሰብስክራይብ እያደረጋችሁ ጠብቁኝ። በዚህ ምድር ላይ ምንም ችግር የማያዩ የሚመስሉ ሰዎች፣ ሁልጊዜ ሚስትሪት የሚደረጉ ሰዎች፣ አንተ ምን አለብህ የሚባሉ ሰዎች ምን አይነት ሰዎች እንደሆኑ ታውቃላችሁ? ሁልጊዜ የሚስቁ የሚቀልዱ ጨዋታ አዋቂ ሰዎች። እንደዚህ አይነት ሰዎች የሚከፋቸው አይመስሉም። ሰው ሲያያቸው ሁሉ ነገር የሞላላቸው ነው የሚመስሉት። በነገራችሁ ላይ አንድ ነገር ልንገራችሁ፣ ከእንደነዚህ አይነት ሰዎች እነሱ የተሸከሙትን አይነት ሸክም ማንም አልተሸከመም። ሸክማቸው ከመክበዱ የተነሳ ለሰው መናገርና ሰው ማስጨነቅ ስለማይፈልጉ በደስታቸውና በጥርሳቸው ይሸፍኑታል። ያ ጥርስ ያልሸፈነው ህመም፣ ያልሸፈነው ሸክም የለም። እነሱ አንድ ነገር ገብቷቸዋል። በዚህ ምድር ላይ ሲኖሩ ችግራቸውን፣ ህመማቸውን፣ ሁሉንም ነገራቸውን ወደ አምላካቸውን ይዘው መሄድ ያለባቸው። ሰውን ማስቸገር አይፈልጉም። እውነቴን ነው የምላችሁ። እንደውም ከራሳቸው ችግር እና ከራሳቸው መከራ በላይ የሰውን ደህንነት የሚያስጨንቃቸው ሰዎች ናቸው። የሰውን ኃላፊነት የሆነ ይዞ ሄዶ የእነሱ ያንን ሸክማቸውን ሰው ላይ ማራገፍ አይፈልጉም። ለሰው በጣም ነው የሚጨነቁት፣ በጣም እና አንድ ነገር ልንገራችሁ፣ ሰው ስለሳቀ ችግር የለበትም ማለት አይደለም። ሰው ስለሳቀ ሁሉ ነገር ሞልቶለታል ማለት አይደለም። ቀረብ ብላችሁ የሰው ልጅን ብትጠይቁት ሰምታችሁ የማታውቁት አይነት ህመም ነው የምትሰሙት። እኔ ምን ሆንኩኝ የሚያስብል ችግር ነው የምትሰሙት። እውነቴን ነው የምላችሁ። ስለዚህ ለሰው ልጅ ሁልጊዜ ደግ እንሁን። ለሰው ልጅ ሁልጊዜ ማን በምን ችግር ውስጥ እየሄደ እንዳለ አናውቅም። ደግ እንሁን። ይሄ ከህይወት የተማርኩት ነው። እኛ ህመም ላይ አለን ብለን እናስባለን፣ ግን ቀርባችሁ አንድ ሰው ብትጠይቁት ከኛ በላይ የታመመ ደግሞ ሰው አለ።